بسم الله الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا وارضاه، والصلاة والسلام على من أرسله الله رحمة للعالمين نبينا وحبيبنا محمد بن عبد الله وعلى آله وأصحابه وكل من اهتدى بهداه إلى يوم الدين. وبعد، والله سبحانه وتعالى فقاد وبمشيئة الله عز وجل የዛሬው ደርሳችን በቁርአን ተፍሲር ዙሪያ ይሆናል። ርዕሳችንም ተፍሲሩ ሱረቱል ሁጁራት ነው የምንመለከተው። ሱረቱል ሁጁራት ባለፈው ደርሳችን ጀምረን ነበር፣ ክፍል 1 አይተናል። ዛሬ ከሱረቱል ሁጁራት ክፍል 2 እንመለከታለን። ካቆምንበት እንቀጥላለን። 6ኛው አንቀጽ ላይ ነው። أعوذ بالله من الشيطان الرجيم. يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. الله سبحانه وتعالى بتكبر قالوا اندهلان يا أيها الذين آمنوا أنت أمانيوش هوي إن جاءكم كمتاتشوف فاسق بمتاع أنت قايلا. فاسق مالت وشتام سو ويندمو كمسمر كمن قد وتعالى الله ويبقى أمان مسلم ቀጥ ብሎ ሊቆምበት ከሚገባው መስመር ወጣ ያለ ሰው እናንተ ጋር ቢመጣ ቢነበኢን ወሬ ይዞላችሁ ቢመጣ ፈተበየኑ ያን ወሬ አጣሩ። እንደሰማችሁ አቋም ላይ አትድረሱ፣ አጣሩ። ማታጣሩ ከሆነ ግን አንቱሲቡ ቀውማ አጣሩ የተባላችሁበት ምክንያት አንቱሲቡ ቀውማ አይ አላ ቱሲቡ ቀውመን ሰዎችን እንዳትደርሱባቸው፣ ሰዎችን እንዳትነኩ፣ ሰዎች ላይ እርምጃ እንዳትወስዱ ነው። ቢጀሃለትን በማህይምነት ባለማወቃችሁ ሰዎች ላይ ችግር አደጋ ታደርሳላችሁ። ያን አደጋ ካደረሳችሁ በኋላ መሳሳታችሁን ባለማወቅ ማድረጋችሁን ደግሞ ስትረዱ ፈቱስቢሑ ታነጋላችሁ ወይም ትሆናላችሁ አላ ማ ፈዓልቱም በሰራችሁት ነገር ላይ ናዲሚን ተጸጻቾች ትሆናላችሁ። ነገር ካለፉ በኋላ መጸጸት ደግሞ ዋጋ የለውም፣ ጥቅም የለውም። በጣም የፈሰሰ አይታፈስም እንደሚባለው ምናልባት አላህ ተውበታችሁ አላህ ዘንድ ተውበታችሁን ሊቀበል ይችላል፣ ላይቀበል ይችላል። በራሱ አስጊ ነው። መርሐበን ወዕለሙ እወቁ ይላል አላህ። እወቁ እርግጠኛ ሁኑ አነ ፊኩም ረሱለላህ በእናንተ ውስጥ የአላህ ስብሓነሁ ወተዓላ መልእክተኛ መኖራቸውን እወቁ። ማለት ምን ማለት ነው? ወሕይ ይወርድለታል፣ እሱ ቦታ ስጡ፣ አማክሩት፣ መመሪያውን ተከተሉ፣ የሱን ትእዛዝ የሱን ኮቴ ተከተሉ። የአላህ መልእክተኛ በእናንተ መሃል ነውና ያለው። ለው ዩጢዑኩም ይህ አላህ መልእክተኛ እናንተ በምትፈልጉት አጀንዳ ሁሉ ወደ እናንተ ቢዘነበል እንዲህ ቢደረግ ስትሉ እሺ ቢላችሁ፣ ይህን ብታመጣ ያን ብትወስድ፣ ይህን ብታዝ ያን ብትከለከል ብላችሁ ስትሉ እሺ ብሎ ቢላችሁ ፊ ከሲር ምን አምሪ እንደው በነገረ ጉዳያችሁ ውስጥ አብዛኛው ላይ ያን እናንተን የሚታዘዝ ለዓኒቱም እናንተው ራሳችሁ ትቸገሩበት ነበር ነው። አንድ አባባል አለ፣ ቁጭ ብሎ የሰቀሉት ቆሞ ማውረድ እንኳን የሚከብድበት ጊዜ አለ። ልክ እንደዛ ችግር ውስጥ ትወድቃላችሁ። ወላኪን አላህ ነገር ግን አላህ ስብሓነሁ ወተዓላ ሐበበ ኢለይኩሙል ኢማን ወደ እናንተ እምነትን
አስወደደላችሁ። ወዘየነሁ አስዋበላችሁም እምነትን ፊ ቁሉቢኩም ቀልባችሁ ውስጥ እምነት ሰርጾ እንዲገባም አሳመረ አስዋበላችሁ። ወከረሀ አስጠላላችሁ ኢለይኩም በእናንተ ውስጥ አልኩፍረ ክህደትን ወልፍሱቀ ፋሲቅነትን ክህደትን እንድትጠሉ አደረገላችሁ። ወልዕስያን ወንጀል መስራትን የአላህና የመልእክተኛውን መመሪያ መጣስን እንድትጠሉ አደረገላችሁ። ኡላኢከ እነዚህ እንዲህ የተደረገላቸው የአላህ ባሪያዎች ሁሙ ራሺዱን ቀናውን መንገድ የተከተሉ እነሱ ናቸው፣ ቅን መንገድ የያዙ እነሱ ናቸው ይላል አላህ። ታዲያ ይህ ሁሉ የተገኘው ፈድለን ሚነላህ በአላህ ትሩፋት ነው። በእናንተ ችሎታ፣ በእናንተ አቅም፣ በእናንተ ጉልበት፣ በእናንተ ባደረጋችሁት አስተዋጽኦ አይደለም። ፈድለን ሚነላህ ይህ በአላህ ትሩፋት ነው። ወኒዕማ የአላህ ጸጋ ነው። ወላሁ አላህ ስብሓነሁ ወተዓላ ደግሞ ትሩፋቱ ጸጋውን የት እንደሚያኖር ዓሊሙን ያውቃል። ለማን እንደሚሰጥ የት ማኖር እንዳለበት በሚገባ ያውቃል። ሐኪሙ በዛውም ላይ ደግሞ በሚያደርገው ነገር ሁሉ ጥበበኛና ምክንያታዊ ነው ይላል አላህ ስብሓነሁ ወተዓላ። መርሐባ። እነዚህ የቁርአን አንቀጾች መለስ ብለን ስንመለከት የመጀመሪያው ቁርአን አንቀጽ ወሬን እንድናረጋግጥ ነው የሚያዘን። ሐሳብ ወይም ሰበበ ኑዙሉ ይህ ቁርአን አንቀጽ የወረደበት ሰበብ ብዙ ሙፈስሮች እንደጠቀሱት አንድ አልወሊድ ብን ዑቅባ የተባለ ሰው ነበረ። ይህ አልወሊድ ብን ዑቅባ የተባለ ሰው ከመስለሙ በፊት በኒል ሙስጠሊቅ የሚባሉ ጎሳዎች አሉ። ከእነዛ ጎሳዎች ጋር የሱ ጎሳና እነዛ ጎሳዎች ጸብ ነበራቸው፣ ቂም ነበራቸው። ግልጽ ነው። አይግባቡም ነበረ፣ ጸብ ነበራቸው ከመስለሙ በፊት። አሁን በኋላ እሱ ሰልሟል። እነዚያ ጎሳዎች ደግሞ በኋላ ሰለሙ። በኒል ሙስጠሊቅ መጡ ረሱል ጋር ሰለላሁ ዐለይሂ ወሰለም ሰለሙ። ከሰለሙ በኋላ የተወሰነ ትምህርት ወስደው ወደ ሀገራቸው ገቡ እና ከተሰጣቸው ትምህርት አንዱ ዘካ ዋጅብ ነው፣ ዘካ ትከፍላላችሁ ተብለዋል። ይሄንም ተቀብለዋል። የመጣው ቡድን ሁሉ ካዱ ተቀብሎ ሂዷል። ከዛም ነብዩ ሰለላሁ ዐለይሂ ወሰለም የዘካ መሰብሰቢያ ጊዜ ሲደርስ አልወሊድ ብን ዑቅባ የተባለን ሰው ወደ እነሱ ይልካሉ። ሂድ ወደ በኒል ሙስጠሊቅ ሂድና የዘካ ንብረት ከነሱ ሰብስበህ አምጣ ብሎ ይልኩታል። ሲሄድ መርሐባ አለ፣ ሄደ። ወደ ሀገሩ ሲደርስ ገና እነሱ ጋር ከመግባቱ በፊት ወሬ ደርሷቸዋል። የረሱል ሰለላሁ ዐለይሂ ወሰለም መልእክተኛ እየመጣ ነው የሚል ወሬ ደርሷቸዋል። መጀመሪያም በልኡካንነት መጥተው ሲሰልሙ በቃ የዘካው ጊዜ ሲደርስ ላክ ሰው ለምትልከው መልእክተኛ ሰብስበን እንልካለን ብለዋል። አሁን በዛ መሰረት ነው ነብዩ ሰው ይላኩት። የተላከው ሰው ያው ነብዩ አዘውታል፣ ይሄዳል። ግን ቀልቡ ላይ ምን አለ? እነዚህ ሰዎች በፊት ከእስላም በጃሂልያ ዘመን የሱ ጎሳና እነዛ ጎሳዎች ጸብ ስለነበራቸው ያን ጸብ ይቀሰቀሱ ይሆን የሚል ስጋት ቀልብ ውስጥ አለ እና እየሄደ አገራቸው ሳይደርስ እነሱ እየመጣ መሆኑን ሲሰሙ የዘካውን ገንዘብ ሰብስበው ለሱም አቀባበል ለማድረግ ከቤታቸው ወጥተው ተሰብስበዋል። እስትቅባል ሊያደርጉለት፣ አቀባበል ሊያደርጉለት። ከዛ ይሄ ወሬ እሱ ሲሰማ ሊቀበሉ ሰው ተዘጋጅቶላል ሲባል ደነገጠ። ይሄ ነገር አለው፣ በቃ ሊበቀሉኝ ነው፣
ብሎ ፈራና ተመለሰና ረሱል ጋር ሰለላሁ ዐለይሂ ወሰለም ደረሰ። እንደዛ እየጠበቁ ነው። ምን ነው ይታለ ያመጣው ይታለ ገመዱ ይታለ የዘካው ንብረት ሲሉት ኧረ ሰዎች እኮ አመጹ አላቸው። እምቢ አሉ። አንሰጥም ብሎ ከለከሉ ብሎ አላቸው። ምን ብሎ ይበል? ያው የቀረበለት ነገር በሆዱ ከጠረጠረው አንፃር እንደውም በሱ ላይ እርምጃ ሊወስዱ በሌላ እርምጃ ሊወስዱ ጭምር አይነት ነገር አድርጎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። በጣም ተሰማቸው። በተለያየ መልኩ ተዘግቧል ይህ ቅሳ። ነብዩ ሰለላሁ ዐለይሂ ወሰለም በጣም ተቆጡና በአንዳንድ ዘገባ አሰማርቷል ወታደር። በቃ ሰልመው እንዴት ነው ቢከለክሉት? አንድ ሁለተኛ የአላህ መልእክተኛ ለማጥቃት እንዴት ይነሳሉ? ይሄ ከባድ ክህደት ነው በማለት ሰሃቦች ወታደር አዘጋጅተው አዝምተው መንገድ ላይ ተገጣጠሙ። ከማን ጋር? እንደዛ ጎሳዎች ደግሞ በቃ የአላህ መልእክተኛ እየመጣ ነበረ። ለምን ተመለሰ ብለው ደንግጠዋል። ለምን ተመለሰ? ምን ነካው? የአላህ መልእክተኛ ተመለስ ብለውት ነው። በቃ ተቆጥተውብናል ማለት ነው። በቃ ምን ይሻላል? በቃ ዘካችን ይዘን ሂደን ይቅርታ እንጠይቅ። ምን አጠፋን? ለምንድነው መልእክተኛ ከመንገድ የተመለሰው? በምንድነው የተቀየምከን? እናስተካክላለን ብለን ይቅርታ መጠየቅ አለብን ብለው ንብረታቸውን ይዘው እየወጡ ነው። ዘማች ደግሞ ወደ እነሱ ዘምቶ እየሄደ ነው። መንገድ ላይ ተገጣጠምና ወዴት ሄዳችሁ ነው? ወደ እናንተ ነው። ለምን ዘካ ከልክላችሁ? የአላህ መልእክተኛ እንደገና ላይ እርምጃ ለመውሰድ? ኧረ በፍጹም ይኸው ዘካችን እንደውም እኛ ለምን ተመለሰ መንገድ ላይ ምን አጠፋን ብለን ይቅርታ ለመጠየቅ እየሄድን ነው። ዘካችንን ይዘን እየሄድን ነው እንዲህ። አዎ የአላህ መልእክተኛ የደረሳቸው ወሬ ሌላ ነው። በኋላ ተመለሱና ተነገራቸው ለነብዩ ሰለላሁ ዐለይሂ ወሰለም። አንድ ዘገባ በዚህ አለ። ሌላ ዘገባ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተቀየሙ። በጣም ቅር አላቸው። ቅር እንዳላቸው እነዛ ደግሞ ሰውየው ተመለሰ ሲባል በቃ ዘካቸውን ይዘው መጥተው የአላህ መልእክተኛ ጋር ደርሰው ምን ነው ሲሏቸው ይሄው ይዘመት ምን አጠፋን? በምን ተቀየሙን? አላህ ተቆጣብን ወይ? አላህ ስለተቆጣብን ነው እርሱ የተቆጡብን። ይቅርታ እንጠይቃለን። ምንድነው ጥፋታችን? አውፍ በሉን። እኛ እኮ ተዘጋጅተን ነበር። መልእክተኛችሁ ሲመለስ የሆነ ቁጣ የሆነ ችግር እንዳለብን ተረድተናል። ችግራችን ንገሩን፣ ይቅርታ ለመጠየቅ መጣን አላቸው። አይደለም እንዲህ አላደረጋችሁም፣ እንዲህ አልሆነም፣ ኧረ በፍጹም እንዲህ አልሆነም ብሎ አሏቸው። ያንን ክስተት አስመልክቶ ይሄ ቁርአን አንቀጽ ያ አዩሀ الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين አሉ። እና ምንድነው ከእንደገና ስናየው ቁርአን አንቀጽ ሐሳቡ ግልጽ ይሆናል። ያ አዩሀ الذين آمنوا እናንተ አማኞች ሆይ ይላል። አሁን ማንንም ያናገረው በዚህ ቅሳ አንፃር ማንንም ያናገረው ረሱልንና ሰሃቦችን። ስለዚህ ያ አዩሀ الذين آمنوا ከተባለ በአንደኛ ደረጃ ማን ይገባል? እዚህ ውስጥ ረሱል ይገባሉ። ረሱል ከአማኞች አንዱ ናቸው። ሰሃቦች ይገባሉ። ኢንጃአኩም ፋሲቁን ወረኛ ቢመጣችሁ እናንተ ጋር ቢነበኢን የሆነ ዜና ይዞ ቢመጣ ፈተበየኑ አረጋግጡ። አንቱ ሲቡ ቀውም አረጋግጡ የተባላችሁበት ምክንያት ሰው ላይ ችግር እንዳታደርሱ ነው። በጃሂልነት ባለማወቅ ካደረሳችሁ በኋላ ሳታረጋግጡ ፈትስቢሑ ታነጋላችሁ ወይም ትሆናላችሁ አላማ ፈዓልቱም ናዲሚን በሰራችሁት ነገር ላይ እጅግ ተጸጻቾች ትሆናላችሁ። በኋላ እንዳይቆጫችሁ ቀድማችሁ አረጋግጡ ነው የሚለው አላህ Subhanahu Wa Ta'ala። ይህ ቁርአን አንቀጽ ትልቅ መልእክት አለው። አሁን ሁለት ሐሳብ አለ። አንደኛ
መልእክቱ ለማን ነው? ለአማኞች ነው። ጥሪ የማን ነው? የአማኞች ማለት ኢማን የሌለው ሰው ሲጀምር አያጣራም። በቃ ነፍስያ ነው የሚከተለው። የሰማው ወሬ ቀድሞ ከሚገምተው ግምት ጋር ከተገጣጠመለት አቋም ይይዛል፣ ወደ እርምጃ ይሄዳል። ምንም ማረጋገጥ ባለ ነገር አይሰራም። ለምን? ቀድሞ ከሚጠረጠረው ነገር ጋር ያገጣጥመውና ሳያጣራ አቋም ይዞ ወደ እርምጃ ይሄዳል። አማን ከሆነስ ሙእሚን ከሆነስ ይህ ቁርአን አንቀጽ ይገዛዋል። በቃ ነፍስያው ምንም እንዲህ ተብለህ እንዲህ ተወርቶብህ ብላ ብታነሳሳው እንኳን ለሷ አይታዘዝም። በቃ ሙእሚን አጣራ ተብሏል። ሳላጣራ ነፍስያዬን ተከትዬ የሰማሁትን ወሬ ተከትዬ ምንም አቋም አልይዝም፣ እርምጃ አልወስድም። መጀመሪያ ግን ወሬው ከሰሙ ግን ምን ያስፈልጋል? ማጣራት ያስፈልጋል። ወሬ ሰምተህ ዝም አትበል ማለት ይቻላል? ወሬ ሰምቶ ዝም ማለት ይቻላል? አንዴ ጆሮ ከሰማ ዝም ይላል? ዝም አይልም። የሆነ መፍትሄ ካልሰጠኸው የሰማው ነገር በሆነ መልኩ ካልቋጨኸው ውሎ አድሮ ብድግ ይላል። ውሎ አድሮ ብድግ ይላል። ውሎ አድሮ ብድግ ይላል። ስለዚህ የሆነ መቋጫ ማግኘት አለበት። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ረመዳን ወር ላይ ከባለቤታቸው ሰፊያ ልትዘይራቸው ኢዕቲካፍ መስጂድ በመጣችበት ዘይራቸው ስታበቃ ወደ ቤት ስትመለስ ሊሸኟት ወጥተዋል። ሲወጡ ሰዎች አዩዋቸው መንገድ ላይ ቢያልፉ እና በነብዩ ሰለላሁ ዐለይሂ ወሰለም ከሴት ጋር ያየናቸው መሆኑን ካወቁ ይደነግጣሉ። ወይኔ ከሴት ጋር ታየ ብሎ ይደነግጣሉ። ስለዚህ እንዳንታይ ወይም ያላየ ሰው መስለን እንለፍ ብሎ ፈጥነው አለፉ። ረሱል ምን አሏቸው? ሰለላሁ ዐለይሂ ወሰለም አላ ርስሊኩማ፣ ረጋ በሉ፣ ቀስ በሉ፣ አትፍጠኑ፣ ቀስ በሉ፣ ከኔ ጋር ያለችው ባለቤቴ ሰፊያ ነች አሉ። ከዛ እነሱ ደግሞ አረ አላህ መልእክተኛ እኛ በእርሱ ላይ ከሌላ ሴት ጋር ይሆናሉ ብለን በፍጹም አንጠብቅም አሉ። ጠበክም አልጠበክ አሁን ማለት ነው እነ ሸይጣን የጅሪ ሚን በኒ አደም መጅረድ ደም፣ ሸይጣን በአደም ልጅ በደም ስሩ ልክ ይሰራጫል። ያላሰብከው እንድታስብ አድርጋል። ማትገምተው እንድትገምት አድርጋል። የተለያየ ሀሳቦች ውስጥ ላይ ያመጣል። ለምን? አንድ አይን ያየኸውን ነገር የሰማኸውን ነገር እልባት ካልሰጠው የሸይጣን መጫወቻ ትሆናለህ። እነዛ ሰዎች የሸይጣን መጫወቻ እንዳይሆኑ በመጥፎ ጥርጣሬ በመጥፎ አስተሳሰብ ሸይጣን እንዳያበላሻቸው ነብዩ ሰለላሁ ዐለይሂ ወሰለም ስላዩት ነገር ተጨባጭ መድኃኒት ሰጧቸው። ያያችሁት ነገር ይህ ነው ብሎ ነገሯቸው። خلاص ከዛ በኋላ አሁን ድጋሚ ያን ነገር ያስቡታል? አያስቡትም። በቃ መፍትሄ ያገኛል። ግን መልሱን ወዲያው ባያገኙሳ ማስረገጫውን መረጃውን ባያገኙ ሸይጣን በተለያየ አጋጣሚ የተለያየ ነገር እንዲያስቡ ያደርጋቸዋል። እንዲህ ቢሆንስ፣ እንደዛ ሳይሆን አይቀርም፣ እንደዚህ ሊሆን ይችላል፣ እንደዛም ሊሆን ይችላል፣ እንደዚህ ሊሆን ይችላል እያለ ረብሽ ነው የሚያደርጋቸው። ስለዚህ የሆነ ሰው ወሬ ይዞላችሁ ከመጣ በስማ ባልሰማ ማለፍ የለባችሁ። ያን ወሬ አረጋግጡ። ፈተበየኑ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። ወሬ አይመጣም አይባልም። ወሬ ይመጣል። ወሬውን ላንተ ያመጣልህ ሰው አዝኖልህ ሊያመጣልህ ይችላል። ሊያጣላህ አስቦ ሊያመጣልህ ይችላል። ለግል ጥቅሙ ብሎ ሊያመጣልህ ይችላል። በተለያየ ምክንያት ሰዎች ወደ አንተ ወሬ ይዘው ይመጣሉ። በየትኛውም ምክንያት ይምጣ የመጣውን ወሬ ማረጋገጥ አለ። ወሬ ንጋ ይመጣ መተበል ይመጣል፣ ግን አረጋግጥ። ስለ ሚስትህ ወሬ ሊደርስህ ይችላል። ስለ ባልሽ ወሬ ሊደርስህ ይችላል። ስለ ልጅ፣ ስለ አባት፣ ስለ እናት፣ ስለ ወንድም፣ ስለ እህት፣ ስለ ጓደኛ፣ ስለ ጎረቤት፣ ስለ ደንበኛ፣ ስለ አሰሪ፣ ስለ ሰራተኛ፣ በዙሪያ ባሉ ሰዎች ዙሪያ በቀጥታዊ በተዘዋዋሪ ወሬ ይደርሳል። የዛ ወሬ መድኃኒቱ ምንድነው? መድኃኒቱ ፈተበየኑ
አረጋግጡ። አሁንም የዚህ ወሬ ምንጭ በተለይ በአሁን ጊዜ በጣም ከባድ ነው። ወሬው በጣም ይሰራጫል። በምን? በሶሻል ሚዲያ። ይህ ሶሻል ሚዲያ ሱብሃንአላህ ሰው በፌስቡክ የሆነ ነገርን ካነበበ ወዲያው ማመን ነው። ፌስቡክ ላይ ወጣ እኮ አላሁ ይስተህ በፌስቡክ እኮ ወጣ። ፌስቡክ ላይ እኮ ተነገረ። እንደ ቪዲዮ ላይ እንደ ቪዲዮ ተልቋል እኮ ቪዲዮ ተሰራበት እየተባለ ይወራል። ያን የሚያረጋግጥ ማን አለ? ባለጉዳዩ ጋር ደውሉ፣ ባለጉዳዩ ጋር ሂዱ። ያረጋግጣል። ከስንት አንድ ነው መቼም ይሄን የቁርአን አንቀጽ በደንብ ያስተነተነ ፈተበየኑ የሚለውን የቁርአን አንቀጽ ያስተነተነ ከስንት አንድ ሰው ይሄ ማዕና የገባው ሰው ካሉ በስተቀር በቃ መቀበል ነው። ፌስቡክ ላይ አነበበ ወደው ማመን ነው። የሆነ ቪዲዮ አየ ማመን ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አደራ እባካችሁ ሶሻል ሚዲያ ፋሲቅ ወሬ ያሰራጭ። ሙእሚን ሲጀመር ወሬ አያሰራጭ። ግልጽ ነው አይደል? ሰው ላይ ችግር ይፈጥራል ብሎ ያስበውን ነገር ሰውና ሰውን ያጣላል፣ የሆነን ሰው ክብር ይነካል፣ የሆነን ሰው ለህይወቱ አደጋ ሊሆን ይችላል፣ ለንብረቱ አደጋ ሊሆን ይችላል፣ ለክብሩ ለማዕረጉ ችግር ሊያመጣበት ይችላል ተብሎ የሚታሰብን ወሬ ሙእሚን እንኳን በፌስቡክ አይደለም ከሰው ጋር እንኳን አያወራም። ደብቆ ነው የሚይዘው። ያየ በአይኑ ቢያይ በጆሮ ቢሰማ እዛው ያጠፋዋል፣ ይመክራል። ተወንድ ያትበለው። ለምን? ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው የሚሉ? መን ረደ عن عرض أخيه رد الله عنه العذاب يوم القيامة أو كما قال رسول الله صلى الله عليه وسلم. ከአንድ ወንድሙ ክብሩ ሲነካ የተከላከለ፣ ሲታማ የተከላከለ፣ ስሙ ሲጠለሽ ሲጠፋ የተከላከለ፣ ለህይወቱ አደጋ የሆነ ነገር ሲመጣ የተከላከለ ሰው አላህ በቂያማ ቀን ጀሃነምን ይከላከልለታል ይላል ረሱል ሰለላሁ ዐለይሂ ወሰለም። የሙእሚን ባህሪ ነው። እንኳን ሊያወራ የሚያወራ ሰው ሲያገኝ ያስቆማል። አሁን ሶሻል ሚዲያ ላይ የምታዩት ነው። ሶሻል ሚዲያ ደግሞ ችግሩ መከራው ማለት ነው። ለመከላከልም ብትጽፍ ጥሩ አይደለም። መከላከሉን ቀን ብትጽፍ ያልጽሐፍ ምን ተከሰተ ብሎ የሚመጣ ሰው ይመጣል። ምን ተከሰተ ነው? እከሌ እኮ ለእከሌ ተከላከለለት ምን ነበር ተከሰተው? እየጎረጎረ ይሄዳል። በቃ ይፈልጋል። የሆነ ነገርማ አለ። ለምን ምን አልሰማማ? የምትከላከለው ማጋ ነው? ወሬው ያወራ ሰው ጋር ነው የምትከላከለው። ወሬውን ላላወራ ሰው መወራቱንም ለማያውቅ ሰው ጋር ሂደህ ብትከላከል ምንድነው የሚለው? እንቆቅል ምንድነው የምታወራው? ጤነኛ አይደለም ነው የምትባለው። ሶሻል ሚዲያ ይሄ ነው። ሶሻል ሚዲያ ላይ ጠቃሚ ነገሮችን ከማሰራጨት ውጪ የማጥቃት ዘመቻ ወይም የመከላከል ዘመቻ የሚደረግበት ቦታ አይደለም። ሐቂቃ አይጨበጥም። የሆነ ሰው አጠቃለው ብለህ ብትል ማንነቱን ይሄ ሶሻል ሚዲያ ዓለም ላይ የሚሰራጭ ነው። ማን ነው እሱ? ማያውቁ ብዙ ሰው አለ። አንተ ጠላት ብለህ ያሰብኩና ማጥቃት የፈለከው አካል ብዙ ሰው ያውቀውም ማያውቀው ሰው አለ። ያንተ ግን የማጥቃት ዘመቻ እዚያ ሰው ጋር ማን ነው እንደዚህ የሚለው? አይገባው። ማን ነው እንደዚህ የሚለው? አያውቅም። ማያውቀው ነገር ነው የምታስነብበው ወይ መለከተል ምንድነው? አይመለከተኝም። ሌላው ደግሞ ለዛ ሰው ይከላከላል። ያን ሲከላከል ደግሞ ሌላ ሰው አዲስ ሰው ይሰማል። ጥቃቱን ያልሰማ ሰው መከላከያውን ይሰማል። ምን ለማን ነው የሚከላከለው? ከምንድን ነው የሚከላከለው? ምንም አይጨበጥ። ለመከላከልም አይመች፣ ለማጥቃትም አይመች። ፈሳድን ማሰራጨት ካልሆነ በስተቀር ሱአው ዘንን ማሰራጨት ካልሆነ በስተቀር ሰዎች እንዲጠራጠሩ፣ ሰዎች ግራ እንዲጋቡ፣ የሰዎችን ነውር አይብ አደባባይ ላይ ማስጣት ማይመለከት ሁሉ
ጋር እንዲደርስ ከማድረግ ውጪ እንዲህ ተጨባጭ የሆነ ነገር የሚለቀቅበት ቦታ አይደለም። በዚህ አጀንዳ በማጥቃትና በመከላከል አጀንዳ ማለት ነው። ስለዚህ የሆነ ሰው ከተቀየምክ በሆነ ሰው ቅር ካለ መፍትሄው ሶሻል ሚዲያ መውጣት አይደለም፣ ከዛ ሰው ጋር ቁጭ ብሎ መነጋገር ነው። ሐቂቃው ማለት ነው። ሐቂቃ ከተበየማት ይኮን አረጋግጦ አለ አላህ። የት ነው የምናረጋግጠው? ሶሻል ሚዲያ ላይ የምናረጋግጠው እከሌ እንዲህ ብሏል ይባላል፣ እስኪ መረጃ ያላችሁ ንገሩኝ ይባላል። አናውቅም ምን አለ ደግሞ ምን ተባለ እንዳንተው የሚጠይቅ ነው የሚበዛው። የባሰ እያሰራጨው ማያውቁ ሰዎች ጋር ሁሉ እየደረስን ማይመለከታቸው ሰዎች ጋር ሙስሊም የሆነው ሙስሊም ያልሆነው ዛሬ የሰለመው ለዲኑ ምንም ማያውቅ ሰው ጋር አንተንም እሱን ማያውቀው ሁሉ ኢንፎርሜሽን ይደርሰዋል። ሁለታችሁንም ማያውቅ ከተበየኑ ማለት ሶሻል ሚዲያ ላይ ነው። የሚመለከተው አካል ጋር ሄዳችሁ አረጋግጡ። ከተበየኑ አረጋግጡ። ማጋር የምናረጋግጠው ምንጩ ጋር ሄደን ከምንጩ ነው እንጂ ማረጋገጥ በሶሻል ሚዲያ አይደለም ማረጋገጥ። አንተ እዛ ላይ ምን ብሎ ይሆን እንዲህ ይባላል እስኪ አረጋግጡ ካልክ እከሌማ ይሄን አይናገርም አይባልም ተብሎ አንዱ ይጽፍልሃል። ማረጋገጫ ሳይሆን እሱ የጥርጣሬ ኢህቲማላት ሊሆን ይችላል። አይሆንም አይባልም። ባሁኑ ዘመኑ እኮ እንዲህ ነው። ያው ጊዜ ሰው እኮ እንደዚህ ሊሆን ይችላል ባይሆንም አንድ ዝም ብሎ ይወራል እያለ የባሰ ማሰራጨት ነው። ተጨባጭ ነገር አታገኝም ሶሻል ሚዲያ ላይ። በተለይ ወሬን ላረጋገጥ ካልክ አይሆንም። እኪልን ላጥቃም ካልክ አይሆንም። ልከላከልም ካልክ አይሆንም። እንደውም ባለኝ ሶሻል ሚዲያ ልምድ ሶሻል ሚዲያ ላይ ለተሰራጨ ነገር መድኃኒቱ ዝም ኮሜንትም አለማድረግ ላይክም አለማድረግ ዝም ስትል ሙትት መልስ ስትሰጥ አይ መልሱ ልክ አይደለም መልሱ በዚህ መልኩ መሆን አለበት ብሎ ይመጣል። ያን መልስ ሌላ በቆቆይቱ ነው ያነበውና እንዲህ እከሌ እኮ መልስ ሰጥቶ አየሁት ምን ተብሎ ይሁን እንደገና ፈለገ ይላል። መከራውን ነው ያው ሶሻል ሚዲያው። መፍትሄው ምንድነው? ዝም ባለኝ ልምድ አላሁ አለም የግል ምልከታዬ ነው። አልሙሂም ማረጋገጥ ከተበየኑ ከሚመለከተው አካል ጉዳዩ ከምንጩ ሂዳችሁ አጣሩ ነው። አንዳንድ ሰው እኔ ገጠመኝ ልንገራችሁ። ወደ አንድ ማከብረው ወደው ዳዒ አለ። ያን ዳዒ እኔ የተቸሁት ተደርጎ ተወርቷል። የሰማ ሰው መጣና ነገረኝ። እኪን ዳዒ እንዲህ ብለህ ተችተዋል አለኝ። ከማን ሰማህ አልኩት። አይ ሰማሁ ከታማኝ ሰው ነው የሰማሁት አለ። የነገረኝ ሰው ማከብረው ሰው ነው። ሐቂቃ በጣም ማከብረው ሰው ነው። አይ ከታማኝ ሰውየው ንገረኝ፣ የነገረን ሰው ንገረኝ፣ አለበለዚያ አከብረዋለሁ ወደሃለሁ አንተ ነው ወሬውን የፈጠርከው። አንተ ነው በቃ እኔና እሱን ለማጣላት አንተ ነው ወሬውን የፈጠርከው። አለበለዚያ ከሰው ጋር ገናኝ። አይ በቃ እኔም እዛው መልሰዋለሁ ካላልክ በቃ ለማለትን አለመተችትን ካወኩኝ ይበቃኛል። እኔ እዛው እንደ ከሱ ጋር ከራከራለሁ ከነገረኝ ጋር በፍጹም ይሄን ማለት ቀበለ። ሰውየው ራሱ ንገረኝ አልኩት። አላመጣልኝም። ጭምቅ አድርጌ ሲይዘው አላመጣልኝም። ከዛ ዳዒ ጋር ተገናኘን። አንድ ቀን እንደዚሁ በእኔና በአንተ መሀል ሰዎች ሊያጣሉ ወሬ ይሞክሩ ሰምተው አዎ ሰምቻለሁ ይባል። ከማን የሰማው? እኔም የነገረኝ ሰው ነው የነገረኝ። የነገረኝ ሰው ከማን ሰማ ብዬ ጠየቅኩት። አላመጣልኝም ማለት ከማን እንደሰማ አላመጣልኝም። አንዳንዴ ሸይጣን በሰው ተመስሎ ሰውና ሰውን ለማጣላት ወሬ ሊያሰራጭ ይችላል። ሸይጣን እኮ በሰው ይመጣል።
በማከላችን ሊናፈስ የነበረው ወሬ የማጣራት ሂደት በመሄዳችን ሁለታችን ንጹህ ሆነን ቀረን። ወሬውን ግን ያመጡት ሰዎች አፍረው ቀሩ። በቃ አንተ የማጣራት ሂደት ታደርጋለህ። ስትሄድ ምንጩ ሲደርቅብህ በቃ ነገሩ ይቆማል ማለት በቃ ምንጭ የለው። ማን ነገረህ ትላለህ። እከሌ ካለ ትሄዳለህ። እከሌ በተባልክ ቁጥር ለማረጋገጥ ትሄዳለህ። አልነግርም ብሎ ካለሳ በቃ አንተ ሆነ የፈጠርከው አንተ ነው። ወሬው ከተመጣው ብልስ ማፋጠጥ ነው። ከፈለክ በሽማግሌ ጠይቀው፣ ከፈለክ በህግ ጠይቀው። ወሬ ማጣራት ግድ ነው። ይሄ ለሙእሚኖች የተሰጠ ስራ ነው። ለአማኞች ያ አዩሀ الذين آمنوا አምነናል ኢማን አለን ምትሉ የአላህ ባሪያዎች ሆይ አጣሩ። ወሬ ሰምታችሁ አቋም አትውሰዱ። ወሬ ሰምታችሁ ወደ እርምጃ አትሂዱ። አጣሩ። ወሳኝ አጣርተህ እውነት ሆነ ተረጋገጠ። በቃ ምንድነው ወይ ብር ተወስዶብሃል ወይ ሊገድል ሙከራ አድርጓል ወይ ሰድቧል አምጥቷል ብቻ የሰማው ነገር እውነት ሆነ። ከዛ በኋላ መፍትሄው ምንድነው? መፍትሄው ወደ እርቅ ነው። ገብታችኋል? መፍትሄው ለምን ምክንያቱ ምንድነው? ይሄን ለምን አልክ? ይሄን ለምን ሰራ? እዚህ ቦታ ለምን ተገኘ? እዚህ ቦታ ለምን አልመጣህም? ሊሆን ይችላል ነገሩን ታጠራለህ። ከዛ ወደ ሱልህ ነው ወደ እስላህ ነው እንሄዳለን። ወደ ማሳመር ወይ መምከር ነው ወይ እርማት ነው ወይ ይቅርታ እንዲጠይቅ ማድረግ ነው። በሆነ መልኩ ወደ ተሻለው ነገር እንዲመጣ ሐቁ እንዲወጣ ማድረግ ነው። አንድ በዳይ አንድ ተበዳይ ይኖራል ማለት ነው። ሐቁ ሲረጋገጥ የዛኔ ተበዳይ አፍ በል ከአላህ ታገኛለህ። በዳይ ይቅርታ ጠይቅ ወይ ካስ ይባል ይችላል። ጉዳዩ በቀላሉ አለቀ በቀላሉ አለቀ ማለት ግን የማጣራት ስራ ካልሰራሳ እድሜ ልክ እንደቆሰልክ ትኖራለህ። አቅም አለኝ ጉልበት አለኝ ብለህ ካሰብክ ወደ እርምጃ ትወስዳለህ። ምስቱን የፈታ ስንቱ አለ? ምስቱን የሚፈታ እኮ አለ። ምስቱን የሚፈታ አለ። አንድ ቅሳ አለች። ምናልባት ሰምታችኋት ሊሆን ይችላል ብዬ አስባለሁኝ። አንድ ባሪያ ነበረ ገበያ ላይ በድሮ ዘመን ገበያ ሰዎች ሊሸጠው ወጣው። በጣም ጠንካራ ጉልበት አለው፣ ፈርጠም ያለ ነው። ሰው ሊጠይቋል እሱን ለመግዛት ተከሰውነቱ በቃ በጣም ታታሪ ሰራተኛ ነው መስለው። ሻጩ አው ጎበዝ ነው፣ ጀግና ነው። ግን አንድ ችግር አለበት። ምን? የወሬ ችግር አለበት ይላቸዋል። አንዱ ምን አለው? ወሬ የሚችገኝ ጉልበቱን እንጂ የሚፈልገው ስለ ወሬው ምን አለኝ ብሎ ገዛ። ይዞት ሄደ። ባለ ሀብት ነው። ይዞት ሄደ። ከዛ ምን ያደርጋል? እሱና ምስቱ ያፋታል። እንዴት ነው ያፋታቸው? ለእሱ ይሄድና ምስትህ እኮ ከሌላ ወንድ ጋር ጉዳይ አላት፣ ከሌላ ወንድ ጋር ነው ያለችው። የኔ ያንተ ብቻ መስላለች እየወጣች ማለት። አረ በፍጹም አለ። ዙመረት በፍጹም አለ ነው። አዎ ከፈለክ ምልክት ነግረሃለሁ። እንደም አንተን ለመግደል ሁሉ እያሰረች ነው። ንብረትን ወርሳ ሙሉ ወደዛ ወንድ ጋር ለመሄድ ደነገጠ። እኔን ለመግደል? አዎ። ከዛ እሱ ደግሞ ምስቱ ጋር ሄድና ባልሽ በጣም እንዲወድሽ በጣም እንዲያፈቅርሽ ትፈልጊያለሽ? አዎ። በቃ አንቺ ሴት ውጪ ሌላ ሴት እንዳያይ ትፈልጊያለሽ? አዎ። እንግዲያውስ ወንድ ልጅ ጺሙን የምታስተካክልለት ሴት በጣም ነው የሚወደው። እንዲህ አንዳንዴ ወጣ ያለው ጠረንሳ አስተካክላ ጺሙን የምታቆነጃጅለት በጣም ይወዳል። እና በምላጭ ጺሙን አስተካክልለት፣ አሳምርለት። ሙስ ይባላል። የዛኔ በቃ خلاص ይሞታል ባንቺ ፍቅር ላተ መርሐባ ብላ እሱ ልትገድለው ተጠንቀቅ ተብሏል። እሷ ማታ ሲገባ ሲተኛ ሙሷን ይዛ ወደዚህ ተጠጋ። ሳትቀድመኝ ልቅደማት ብሎ ይገድላታል። እሱ خلاص ምንድነው ይሄ? ወሬ ኢራቅ አገር የወደመች በምንድነው? አልተረጋገጠ ወሬ። ምንም ኒውክሌር ቦምብ ታጥቃለች ተብሎ
ምንም የላት። ካፈረሷት በኋላ ይቅርታ ጠየቁ። ከበታተኗት በኋላ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ ቀላል አይደለም። አትናቅ። ወሬ ከደረሰ አትናቅ። በመስተ ዙሪያ ቅድም በተጠቀስኩት በዙሪያ ባሉ ሰዎች ዙሪያ የሰማውን ወሬ አደራ አረጋግጥ። ማረጋገጥ ሸይጣን አይሰጥህም። ሸይጣን አይሰጥህም። ከማን ሰማህ ከየት ስትለው ምን እኔ ትጠረጠረኛለህ አንተ ደግሞ ለራስህ ሲያስቡ ላታውቁ መቅታዋ ከየት ሰማህ ስትለው እኮ ማስደንገጥ ይመስላል። ማፋጠጥ እኮ ነው። ከማን ሰማህ ማፋጠጥ አይደለም፣ ማፋጠጥ እኮ ነው። ለአንተ ብሎ አዝኖ ወሬ ሲያመጣልህ ታፋጠዋለህ። አይከብድም? ማፋጠጥ ይከብዳል። ብዙ ሰው እኮ ሰምቶ እንዳልሰማ ነው የሚለው እንጂ ከማን ሰማህ እስከ ማስረጃው አምጣልኝ ና እናረጋግጥ እጄ ነው የሚሄደው የሚል ሰው የለም። በቃ ለኔ አዝኖልኝ ነው የነገረው ብሎ በወሬው ባያምንበት እንኳን ምን ይላል? አይዞ ዝም ይላል። ሰው ወሬ ይዞልህ ሲመጣ ደግሞ ካንተም ወሬ ለመውሰድ ነው። ካንተም የሆነ ወሬ ይወስዳል ለዛ ሰው ለማቃበል። ስለዚህ እኛ ሙእሚን ከሆነ አላህን የምንፈራ ከሆነ ይሄ ነው መመሪያው። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። በቃ ማረጋገጥ ወቂ የአላህን መመሪያ መወጣት አለብን። አረጋግጥ። አንተ ደግሞ እንደራስህ ወሬ አትወሰድ። ሰው ጋር ወሬ አትወሰድ። ግልጽ ነው። ሰው ጋር ምንም ወሬ አትወሰድ። አታውራ ወሬ። አላሁመ ያ የሰማኸው ወሬ በተወራበት ሰው ላይ በህይወቱ አደጋ ሲደርስ ዝም ልበል ታዲያ? ተከላከል። እዛው ከቻልክ እዛው ተከላከል። መከላከል ማትችል ከሆነ ግን ወሬውን ታደርሳለህ አይደለም? አምጥ መንገር ነው። እነግረዋለሁ ማለት ነው። ግዝኩ እነግረዋለሁ። ለምን ሰው መጠንቀቅ አለበት። እንዳን ሊጎዱት ይችላሉ። ሴራ ያሰሩበት ሊሆን ይችላል። ሊገድሉት፣ ሊዘርፉት፣ አደጋ ላይ ያደርሱበት ወሬ የምታውቀው ኢንፎርሜሽን ሊኖር ይችላል። ጥንቃቄ አድርግ ብለህ መንገር ሊኖርብህ ይችላል። ዝም ማለት የለብህም። ግን ለሱ እርግጠኛ ተጨባጭ ሆነ ተገኝለት በኋላ ማስረጃ ማረጋገጫ ሲፈልግ ለማድረስ ለማረጋገጥ ሰምቻለሁ ለማለት ሻሃዳን ለመስጠት እርግጠኛ ሆነ መሐል ላይ ሽልክ ማለት የለብህም። መሐል ላይ መጥፋት የለብህም። አንዳንድ ሰው ወሬ ያደርስና በኋላ ወሬው የደረሰው አካል እንዲህ አላችሁ አይደል ብሎ ይመጣል ሰዎቹ ጋር። ለምን እንዲህ አላችሁ? ኧረ አላልንም ይላል። በኋላ ይፈሩና ያወሩ ሰዎች ኧረ እኛ አላልንም ያለንበትም ብሎ ይላሉ። አላላችሁም? አዎ እከሌ ነግሮኛል ብላችኋል። ያ ሰው ይደምይዙና አንተኛ ብለናል ሲሉት እሱም ይደነግጣል። መልሶ ደንግጦ አላላችሁ ይላል። አላለኝም ይላል። በኋላ ደግሞ ማለትማ ብላችሁኛል። ያ ጊዜ ደግሞ ወይ ሲጣሉ ወይ ሲቀያየሙ ማለትማ ብላችሁኛል በወቅቱ ስላስፈራራችሁኝ ነው እንጂ ይዘላብዳል። ያ አኺ ሙእሚን አይዋሽም። ሙእሚን ምስክርነትን አይደብቅም። ወላ ተክቱሙ ሸሃዳ ይላል አላህ በቁርአን። ምስክርነትን አትደብቁ። ለሸሃዳ ባያችሁት በሰማችሁት ነገር ላይ መስክሩ ብላችሁ ከተጠየቃችሁ መስክሩ። መደበቅ የለብንም። ያንተ መደበቅ የብዙ ሰዎችን ሐቅ ያበላሻል። ያንተ ምስክርነትን መደበቅ ብዙ ሰዎችን ለችግር ይዳርጋል። ሰውና ሰውን ያራርቃል። ያየውን የሰማውን በትክክል መስከር። መደበቅ የለብንም። ወደ መመስከሪያ ደረጃ ከደረስክ ማለት ከቻልክ መጀመሪያውኑ አደጋ ከሌለው አፈነ ያዘው። በቃ ሰውና ሰው እንዳይጣላ ከተነፈስክሳ ምስክርነት ስትጠይቅ መተመመስከር መቻል አለብህ ነው። አንቱ ሲቡ ቀውመን ቢጃሃለቲን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። በኋላ በሰራችሁት ስራ ትጸጸታላችሁ። ማለት ጸጸቱ ብዙ ነው። ወይ ሰው ልትገድል ትችላለህ። በኋላ ገድለሃል በውሸት ነው ትጸጸታለህ። በማይጠቅም ዕለት ንብረት አውድመህ ሊሆን ይችላል ትጸጸታለህ። እና እነሱ ራሱን ሊጎዳ ይችላል። እከሌ እንዲህ ብላ አወራብኝ በቃ ራስን ያጠፋሉ። ያለሱ ማናልን ብዬ ምተማመነው ሰው ምስጥረኛ ቢለውም ብዬ ምለው ሰው እሱ በኔ እንዲያወራል እሱም እንደ በቃ خلاص እኔ ራስን ማጥፋት አለ ከማን ጋር እኖራለሁ በቃ አለቀ ብሎ በራሱ ላይ እርምጃ የሚወስድ ሰው ይኖራል። በወሬ ተነሳስቶ ማለት ነው። አባቴን እንዲህ አለኝ፣ ምስቴ እንዲህ አለችኝ፣ ባሌ እንዲህ አለኝ፣ ወንድሜ እህቴ ጓደኛዬ የምወደው ጓድ እንዲህ ያወራብኛል እንዲህ ያድርገኛል። አያጣራም፣ አያረጋግጥም። የተወራው ነገር እርግጥ አድርጎ ወስዶ ራሱ ላይ አደጋ በኋላ ሲረጋገጥ ባዶ ነው። ትጸጸታለህ። በፈትስዱ ዐላ ማ ፈዐልቱ ሰራችሁት ነገር
ትጸጸታላችሁ። በራስህ የምትሰራው በሰው ላይ የምትሰራው በወሬውን ተንተርሰ በኋላ ትቆጫለህ። በማይጠቅም ነዳማ ማለት መመለስ ማይቻል ነገር ውስጥ ከተገባ በኋላ ያለ መቆጨት ማለት ነው። አላህ ከሚያረጋግጡት አላህ አድርገን። መጀመሪያ ወሬ ከማያወሩት አላህ አድርገን። የትኛው መልኩ ሰውና ሰው የሚያጣላ የሚያባላ፣ አገርና አገርን፣ ህዝብና መንግስትን፣ አሰሪና ሰራተኛ፣ ባልና ሚስትን፣ በተለይ ሰውና ሰው የሚያጣላ የሚያባላ ነገር ከማውራት አላህ ይጠብቃል። ወላሂ ነቢያችን ያሉ ሰለላሁ ዐለይሂ ወሰለም እነ ሚነል ከዚቢ አን ዩሐዲሰ አልመርኡ ቢኩሊ ማ ሰሚዐ፣ ከውሸት ይቆጠራል። አንድ ሰው የሰማውን ሁሉ መናገሩ ከውሸት ነው የሚመደበው። የሰማው ከውሸት አላወራም። 10 ነገር ሰማ፣ 10ሩን በትክክል ሰምቷል። 10ሩን ከተናገረ ውሸታም ነው የሚባለው። ወሬኛ ቋጥር፣ እስኪ ቋጥር ውስጥ ላይ አስቀምጥ፣ ቀልብህ ላይ ያዝ። እዛው የምትከላከለው ተከላከለ። ዝም ብለህ ማውራት ከውሸት ነው የሚመደበው ይላሉ ነብዩ። እንኳን ያልሰማውን ያላረጋገጥከውን ያልተጨበጠን ነገር ውሸትን ፈጥረ ልታወራ ይቅርና 100% ያሰማውን ያየውን ሁሉ መናገር ከውሸታምነት ይቆጠራል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ቀጥሎ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወዕለሙ እወቁ እናንተ አማኞች ሆይ አነ ፊኩም ረሱለላህ እናንተ ውስጥ የአላህ ሱብሓነሁ ወተዓላ መልእክተኛ አለ ነው። ስለዚህ አክብሩት፣ አተልቁት ነው የሚለን። ትዕዛዙን ተቀበሉ፣ የከለከላችሁን ተከልከሉ፣ ከእሱ ጋር ስርዓት አደብ ይኑራችሁ። እሱ እያለ በራሳችሁ ስሜት አትመሩ፣ አትነዱ ነው የሚለው። አሁን ይሄ ቁርአን አንቀጽ ሱረቱ አልሁጁራት መጀመሪያ ላይ አላህ ከተናገረው ጋር ተመሳሳይነት አለ። መጀመሪያ ላይ ሱረቱ አልሁጁራት ስለምንድን ነው ጅምር ላይ ያለው? ከረሱል ጋር የሚኖረንን አደብ ነው የሚያስተምረን። እሳቸው ቀደም አትበሉ፣ እሳቸው ጋር ስትሆኑ ድምጻቸውን ከፍ አታድርጉ፣ ድምጻቸውን ዝቅ አድርጉ የሚል ነው። ስለዚህ እዚህም ጋር መጥቶ ያንኑ ሐሳብ ነው የሚያሰርጸው። አደብ ይኑራችሁ፣ አክብሩት፣ አተልቁት። ወዕለሙ አነ ፊኩም ረሱለላህ ለው ዩጢዑኩም ፊ ከሲር ሚነል አምሪ ለዐኒቱም። ይህ ሙሐመድ እናንተ በምትጠይቁት ነገር ሁሉ እሺ ቢላችሁ ኖሮ እናንተው ራሳችሁ ትቸገሩበታላችሁ ነው፣ ትጨነቁበታላችሁ ነው፣ መከራ ውስጥ ትወድቃላችሁ ነው። በሌላ በቁርአን አንቀጽ አላህ ይላል ወለው ይተበዐል ሐቁ አህዋአሁም ለፈሰደት ሰማዋቱ ወልአርድ። ሐቅ የሰዎችን አባባል ቢከተል ኖሮ ሰማይና ምድር ይወድሙ ይጠፉ ነበረ። በሰማይና በምድር መሃል ያመል ነገር ያልቅ ነበረ። ሐቅ የሚባለው ነገር የሰው ወሬን ተከትሎ ቢመጣ ኖሮ በለአተይናሁም ቢዚክሪሂም ፈሁም ዐን ዚክሪ ሙዕሪዱን ይላል አላህ። ኢንሻአላህ ከአዛን በኋላ
نعم الله من إلى البيل بقرآن كذا ولو اتبع الحق أهواءهم كالله زني يورد وحي يسوتشن أستصحاب يسوتشن سميتنا في اللاجوت يمكتل به النور لفسدت السماوات والأرض سماينا مدر يطفو نبر ومن فيهن بسماينا بمدر مع العلم يطفى نبر بل أتيناهم بذكرهم يلقونهم السولجوش بالساتسون متان اللاتشو قرآن وحين أوردن اللاتشو ميبجاتشو هنا لهلهم يميتاقم يهونون أوردن اللاتشو فهم عن ذكرهم معرضون ነገር ግን ሰው ልጆች ወደነሱ ለመምከርና ለመገሰጽ ከመጣላቸው ምክር ግን ይዘነጉ ናቸው ይላል አላህ Subhanahu Ta'ala። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ኹጥባ ላይ ስለ ሐጅ ተናገሩና ሐጅ ዋጅብ መሆኑ እየخطቡ አንድ ሰው ይድጋልና የአላህ መልእክተኛ ሆይ በየአመቱ ነው ወይ ሐጅ ማድረግ ያለብን ብሎ ጠየቃቸው። ዝም አሉ። በየአመቱ ነው ወይ ዝም አሉ። ዝም ሲሉ ሰጭቶ ዝም አሉ። መጨረሻ ላይ ሳቸው እሱ ዝም ካለ በኋላ ምን አሉ? ቀደም ስትጠይቀኝ አዎ ብል ኖሮ በየአመቱ ግዴታ ይሆንባችሁ ነበር፣ ከሆነ ደግሞ አትችሉትም ነበር አሉ። አትችሉትም ነበር አሉ። ትቸገሩ ነበር አሉ። እና ነብያችን ሰለላሁ ዐለይሂ ወሰለም ስዋክን ዋጅብ በየሰላቱ በየውዱኡ ዋጅብ ላደርግ አስቤ ነበር ግን ይቸገራሉ ብዬ ተውኩት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ብዙ ነገሮች አሉ። ስለዚህ ምንድነው لو يطيعكم في كثير من الامر لعنتم የምትጠይቁት ሁሉ የምትፈልጉት ሁሉ እሺ ቢላችሁ ኖሮ በኋላ እናንተው ናችሁ ችግር ላይ የምትወድቁት መከራ ላይ የምትወድቁት ማችሉት ነገር ውስጥ ትወድቁ ነበር። ስለዚህ ምን ይሁን አክብሩት፣ ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ እንጂ ቀደም አትበሉ። እንዲህ ቢሆንስ እንደዚያ ቢሆንስ እንዲህ ቢደረግስ አትበሉ። የሰጣችሁን ብቻ ተቀበሉ ይላል አላህ Subhanahu Wa Ta'ala። ولكن الله لعنتم ولكن الله نجرنا الله سبحانه وتعالى حبب إليكم الإيمان وزينوا في قلوبكم إيمانا بقلباتكم ياسواب اللاتكم ياسامر اللاتكم الله له من دون ولكن الله يعني نجرنا يعني نجرنا ما تندون تقالاتكم من ما تنو إن أنت ሙእሚን የአላህ ባሪያዎች እንድትሆኑ አላህ አድርጓቸዋል። ይህ በአላህ ትሩፋት ነው እንጂ በነፍስያችሁ የምትመሩ ቢኖር በጣም ታስቸግሩ ነበር፣ በጣም መጥፎ ትሆኑ ነበር። ለነብዩ መመሪያ ማትታዘዙ፣ ለአላህ መመሪያ ማትታዘዙ መጥፎች ትሆኑ ነበር። እንደው ለነፍስያችሁ ብትተው ኖሮ ለግል ስሜታችሁ ብትተው ኖሮ በጣም ነበር የምትበላሹት። ነገር ግን አላህ በእዝነቱ በረህመቱ በትሩፋቱ ኢማንን እንድትወዱ ተደረጋችሁ። ولكن الله حبب إليكم الإيمان وزينه في قلوبكم ይህ አላህ ነው ያደረገው እንጂ ለነፍስያችሁ ብትተው መጥፎ ነበር የምትሆኑት። إن النفس لأمارة بالسوء ነፍስያ በመጥፎ ነገር ነው የምታዘው። ግን አላህ የነቢዩን ኡመት አላህ መርጦታል። والله فضل من الله يا الله ትሩፋት በአላህ በረህመቱ በእዝነቱ የነቢዩን ኡመት አላህ ኢማን ቁርአንን እንዲቀበል አደረገው፣ ወህይን እንዲቀበል አደረገው፣ እንዲያምን አደረገው። አላህ አልহামዱሊላህ እንጂ ወደ ነፍስ ያንዳንድ እስኪ አእምሮ ላይ የሚመላለሰው ነገር በመላስ ብትናገሩ አደጋ ነው። ወደ ተግባር ብታወርዱ በጣም መቀን ብላሽ ነበር። ከእስላም ጥርግ ብለን ነበር የምንወጣው።
ስንት ነገር ነው የሚመላለስብን። ነገር ግን እየተቆጣጠር ነው። ይሄ حرام ነው፣ አይሆንም፣ አይቻልም። በዲን በሰላት ቀልድ የለም፣ በዒባዳ ቀልድ የለም። አይሆንም እያን ከራሳችን ጋር እየታገልን እንጂ ምን ኖሮ ነፍስ የምትፈልገውን ሁሉ አድርጊ ብንላት አልቆልን ነበር። ታዲያ ከነፍሲያችን ጋር ታግለን ነፍሲያችን አሸንፈናት በዲኑ በኢማኑ መንገድ እንድትጸና ያደረገልን ማን ነው? አላህ ነው ያገዘን። ይሄ አላህ እገዛ ነው፣ የአላህ ረሕመት፣ የአላህ ትሩፋት ነው። ስለዚህ አላህ ይሄን ለኛ የሚነግረን ለምንድን ነው? አድርጎታል። ለምንድን ነው የሚነግረን? ወላኪን አላህ ሐበበ ኢለይኩም الإيمان ወዘየነው ፊ ቁሉቢኩም የሚለን ለምንድን ነው? አትኩራሩ፣ አትመጻደቁ። እኔ እኮ ትክክለኛ አማኝ ነኝ፣ እኔ ስግዱ ተባለ እየሰገድኩኝ ነው፣ ጾም አለ እየጾምኩኝ ነው። ይሄው አትመጻደቅ። አላህ ነው ይሄን የሰጠክ። እንዴ ነፍስያን አታውቃትም እንዴ? አደገኛ ነፍስያ እኮ ያለችብህ። ያችን እንድታሸንፋት ያደረገ አላህ ነው። አላህን መስገን ነው። አልሐምዱሊላህ አላ ዲን الاسلام አልሐምዱሊላህ አን ወፈቀና ለልእስላም ወወፈቀና ለሰላት ወዘካት ወሶም ወልሐጅ ወሲያም ዒባዳ ኸይር ስራ እንድንሰራ ቀልባችን እንዲወድ ለወፈቀን አላህ አልሐምዱሊላህ ረብል ዓለሚን። አሁን እኛ ይሄን ፕሮግራም ለመከታተል ተገዶ የሚከታተል አለ? ወደን ነው የምንከታተለው። ይሄን የመውደድ ስሜት በቀልባችን ያኖረው ማን ነው? አላህ ነው። ሁል ጊዜ አትርሱ ባካችሁ። ሰደቃ ስትሰጥ መስጠት ደስ ብሎ የምትሰጠው መስጠት እንዲያስደስት ያደረገ ማን ነው? አላህ ነው። ስትሰግድ ደስ ብሎ ነው፣ ስትቀራ ደስ ብሎ ነው፣ ስትዘክር ደስ ብሎ ነው። ይሄ ደስ እንዲል ያደረገው ማን ነው? አላህ ነው። አላህ ነው። በሰላት እንድንረካ በሰደቃ እንድንረካ ደስ እንዲልን ያደረገው አላህ ነው። ይህን አላህ እናመስግን። አልሐምዱሊላህ ደግመን ደጋግመን አልሐምዱሊላህ ልንል ይገባል። ቀጥሎ ምን አለ? ወከራ ኢለይኩም الكفر والفسوق والعصيان ወንጀልን እንድትጠሉ አደረጋችሁ ይላል። ወንጀልን ሽርክን ትጠላላችሁ፣ ቢድዓን ትጠላላችሁ፣ ስርቆትን ትጠላላችሁ፣ ውሸትን፣ ሐሜትን፣ ዝሙትን፣ አስካሪ መጠጥን፣ ወለድን ወዘተ ወንጀልን እንድትጠሉ ማን ነው ያደረገው? አላህ ነው። ሌሎች እኮ እየሰከሩ እኮ ነው፣ ሌሎች እያሻረኩ እኮ ነው፣ ሌሎች ቢድዓ እየሰሩ እኮ ነው። አንተ ግን ጠልተሃል። እንድትጠላ ያደረገ ማን ነው? አላህ ነው። የወፈቀህ ይህ ተውፊቅ ምን አላህ ነው። ቢድዓን እንድትጠላ ላደረገ አላህ አመስግነው። ሽርክን እንድትጠላ ላደረገ አላህ አመስግነው። አስካሪ መጠጥን፣ ስርቆትን፣ ወለድን፣ ጥንቅልናን ወዘተ እንድትጠላ ላደረገ አላህ አመስግነው። ይህ ከአላህ የመጣ ነው። እኔ ነኝ ይሄን ቀልብ ውስጥ ያደረኩት አትበል። ከአላህ የመጣ አላህን አመስግነው። ይህን አላህ ምን ይላል? ይላል ذلك فضل الله من አለ فضلا والفسوق اولئك هم الراشدون አለ። በዚህ መልኩ ያዘጋጀዋቸው ሰዎች ቀና መንገድ የተጓዙ እነሱ ናቸው አለ አላህ። ስለዚህ አሁን ወደ ራሳችን እንመለስ። ይሄ ምንድን ነው ያደረገን? اولئكم الراشدون የሚለው ኢማንን ኸይርን ስራ የምትወድ ቀልብ ካለች ወንጀልን ክፋት መጥፎ ነገር የምትጠላ ቀልብ ካለች አንተ የትስናለው ኡላይከ ሁም الراشدون ማሻአላህ አለይክ ቀጥተኛው መንገድ የተመሩ ሰዎች ናቸው ይላል አላህ። እቺ ቀልብ ካለች ደስ ይበል። የምስራች ነው والله ይሄ የምስራች ነው። ኡላይከ ሁም الراشدون በቃ በአላህ ግዛን ያለው አላህ እየጠበቀህ ነው። አላህ እየተንከባከበህ ነው። በቃ ኢማንን እንድትወድ ያደረገ ነው። ወንጀል እንድትጠላ ያደረገ ነው። አላህ እየተንከባከበህ ነው። አልሐምዱሊላህ በል ዱዓ ማድረግ اللهم اني اعوذ بك من زوال نعمتك يا رب الله የሰጠኸኝ ጸጋ እንዳይሄድብኝ ጠብቀኝ አላህ እንዳይሄድብኝ አድርግልኝ ብለህ አላህ ልትማጸነው ይገባል። አላህ ቀጥሎ ይላል فضل من الله ونعمه። ይሄ የተሰጣችሁ ለዝምድና አይደለም፣ ለጉርብትና አይደለም፣ ሀብታም ነው ስለው የከለ ጎሳ የከለ ብሔር ስለው አይደለም። فضل من الله የአላህ ትሩፋት የአላህ ነፃ ስጦታ ነው። አላህ ላይ ውለታ አኑረህም አይደለም፣ በአላህ ላይ ውለታ አኑረህለት ያን ውለታም እየመለሰ አይደለም። فضل من الله ይሄ በአላህ ንጹህ ትሩፋት ነው። ወኒዕማ የአላህ ጸጋ ነው። والله عليم حكيم። አላህ ደግሞ ኒዕማውን ፈድሉን የት ማኖር እንዳለበት ለማን ማድረግ እንዳለበት ያውቃል። ዕውቀቱንም ጥበብ በተሞላበት መልኩ ይተገብረዋል። ንጹህ የአላህ ነው። ይሄ ነው በቃ እኛ ጋር ያለ ነገር በሙሉ ከአላህ ነው። ሁል ጊዜ እጃችሁ ለአላህ ስጡ ነው። ይሄ ጥቅል ሐሳቡ እንደው ለአላህ እጅን ስጥ። አትኩራ፣ አትመጻደቅ። ሰው እንዲመጻደቅ አታድርግ። ለምሳሌ የሆነ ሰው በዒባዳ በዲን ጠንካራ ሰው ስታይ
ጎበዝነ በጣም ነው የምደነቀው ባንተ አትበል። አንተን ያጎበዘ አላህ ምስጋና የተገባው ይበል። ማን ያጎበዘው እሱን? አላህ ነው፣ ከራሱ አይደለም። ማን ጠንካራ ያደረገው እሱን? አላህ። አንተን ያጠነከረ አላህ ምስጋና የተገባው። ሱብሃነ መን ቀዋከ ቢልኢማን ሱብሃነ መን አዕጣከ ልዕልም። አላህ ነው ወድስ፣ ከአላህ ነው። ዕልም ከአላህ ነው። ሀብት ከአላህ ነው። ሰደቃ መስጠት ከአላህ ነው። ዒባዳ ማድረግ ከአላህ ነው። በሰዎች ላይ የምታየው ኸይር ነገር ከማን ነው? ከአላህ። በራስም ላይ የምታየው ኸይር ነገር ከማን ነው? ከአላህ። አላህን መስግን፣ አላህን አውድስ፣ አላህን ጥራ። ይህ ነው ፈድለን ሚነላህ ወኒዕማ ወላሁ ዓሊሙን ሐኪም ይላል አላህ። በሰማኑ ምን ስራ ሰው አላህ አድርገን ሁልጊዜም አላህን የምናመሰግን የምናጠራ አላህ አድርገን። እኛም ላይ ያለ ሰውም ጋር ያለ መልካም ነገር በሙሉ ከአላህ መሆኑ አውቀን አላህን የምናመሰግን የምናጠራ አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ